ሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ የወለዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ሰላም ላንተ ይሁን ጊዮርጊስ የልዳው ፀሐይ ጊዮርጊስ የጨካኝ ንጉሥ ቤት ጊዮርጊስ ቆምክ አደባባይ ጊዮርጊስ ታማኝ አገልጋይ ነህ ጊዮርጊስ ሥጋ ያልበገረ ጊዮርጊስ አክሊልን አገኘ ጊዮርጊስ መከራን ታግሰ ጊዮርጊስ የወለዳው ሰማዕት ጊዮርጊስ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ የወለዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ በጌታ ተጋዳይ ጊዮርጊስ ታማኝ ወታደር ጊዮርጊስ ቢነገር አያልቅም ጊዮርጊስ የተሰጠ ክብር ጊዮርጊስ የወለዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ አያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ሃሌሉያ ባንተ ነው ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ነገር ሁሉ በሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ በሚሆነው ባንተ ነው ጌታ ባንተ ነው ከአምላክ ሌላ ነገር ሁሉ በሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ብዙ ድንቢጦች እበልጥብሃለሁ የማትዘነጋኝ ነህ ይህንን አውቃለሁ የግራው መንገዴን በቀኝ የምትመራ እስተካከላለሁ ስሆን ካንተ ጋራ ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው አቤኔዘር አለ ሳሙኤል በቋንቋው በጨለማው ዘመን ስለረዳኸው አንተን የታመነ ሲሳዩ ይበዛል ባዶን የወጣ አፍሶ ይመለሳል ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ርቤን ባሳ የሞላ ማናለኝ ከአምላክ ሌላ ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ
ባሳ የሞላ ማናለኝ ከአምላክ ሌላ መረቤን ባሳ የሞላ ማናለኝ ከአምላክ ሌላ ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ስምህ ስንዘምር ፍጻሜያችን ያምራል እጅ ከእኛ ጋራ በጥበብ ይሠራል በታላንተ ፈቃድ ማን ከዚህ ደረሰ ደስ ብሎት ያደረ ተድላን ቀመሰ መረቤን ባሳ የሞላ መረቤን ባሳ የሞላ ማናለኝ ከአምላክ ሌላ ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ነገር ሁሉ የሚሆነው ባንተ ነው ጌታ ባንተ ነው ቅዱሳን አበው አንቺን መረጡ አንቺን መረጡ ከሲኦል ዓለም ስላመለጡ ጻድቅ በሥራው ያነሰ ድል ያነሰ ድል እጠራሻለሁ ድንግል አንቺን የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ለደካማ ሰብ መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ የልቤን ሁሉ ለማን ላማክር እመቤቴ ሆይ ካንቺ በስተቀር ለደካማ ሰብ መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ የጭንቅ ደራሽ አክሊሌ ነሽ አክሊሌ ነሽ መከላያ የዋለበሽ ልቤ ለፍቅርሽ ሰፊ ስፍራ አለው ሰፊ ስፍራ አለው ባዘንኩኝ ሰዓት እጠራሻለሁ የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ለደካማ ሰው መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ ዋሴ ነሽ ለኔ ድንግል እናቴ ድንግል እናቴ ስምሽ ጠበቀኝ ከልጅነቴ ሁልጊዜ ለኔ በጎ አረግሽልኝ በጎ አረግሽልኝ ምን ልበል አንቺ ቃላትም የለኝ የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ደካማ ሰው መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ ላዘንኩኝ ለኔ ደስታዬ ነሽ ደስታዬ ነሽ ያረጋጋሽኝ ፈጥነሽ ደርሰሽ ስምሽ ኃጥአንን የሚቀድስ የሚቀድስ ከሞት ወደ ሕይወት የሚመልስ የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ደካማ ሰብ መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ ቅዱሳን አበው አንቺን መረጡ አንቺን መረጡ ከሲኦል ዓለም ስላመለጡ ጻድቅ በሥራው ያነሰ ድል ያነሰ ድል እጠራሻለሁ ድንግል አንቺን የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ለደካማ ሰብ መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ የልቤን ሁሉ ለማን ላማክር እመቤቴ ሆይ አንቺ በስተቀር ለደካማ ሰብ መጠጊያ እኮ ነሽ ሐዘን ጭንቀቴን የምረሳብሽ። ዝማሬያችን
ዘአዳኖ
ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እህቶች፣ ምእመናን፣ ምእመናት፣ የሰንበት ትምህርት ቤት ወጣት እንደዚሁም እዚህ ቦታ ላይ የተገኛችሁት በሙሉ እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። እንግዲህ መልአኩ ቅዱስ ገብርኤል ሁላችሁም ጠርቶ ማንም የጠራችሁ የለም። ማን የጠራቸው? ማን የጠራቸው? እግዚአብሔር። እግዚአብሔር በመንፈሱ በቅዱስ ገብርኤል ላይ አድሮ ቅዱስ ገብርኤል ቀስቅሶ ሰው ቢጠራችሁ ኖሮ ይህን ሁሉ ግቢ አትሞሉትም። እግዚአብሔር ሲጠራ ግን እንደዚህ ግቢውን እንሞላዋለንና በመንፈሱ ጠርቷችኋል። የለመናችሁትን የጠየቃችሁትን ሁሉ በቅዱስ ገብርኤል ላይ አድሮ መልስ ይስጣችሁ። ቅዱስ ገብርኤል ሁሌ ትምህርቱን መልአከ ኃይል ያስተምራሉ። እኔ ትንሽ ወደ እሳቸው መንደርደሪያ የሚሆነውንና እንደዚሁም ለመመረቅም ለማመስገንም በዓሉ እንዲያምር አስተዋጽኦ ያደረጉ ወጣቶች፣ ካህናት ሌሊቱን ትናንትና ከጠዋቱ ጀምረው ደከመኝ ሰለቸኝ ሳይሉ ሲያገለግሉ፣ የጸጥታ አካላት፣ በጣም በርካታ አካላት ተሳትፈውበታል። ይህ በዓል እንዲያምር ማለት ነው። ሁላችሁንም ባለ ድርሻዎች እግዚአብሔር ይስጥልን ለማለት ነው። እግዚአብሔር ጉልበታችሁን ይባርክ፣ ጤናችሁን ይስጥ። ቅዱስ ገብርኤል እውነት ለመናገር ሁላችሁ ለቅዱስ ገብርኤል ሰባኪ ያስፈልገዋል? ሰባኪ ያስፈልገዋል? መመነ አያስፈልገውም። ራሱ ሰባኪ ስለሆነ ራሱ ስብከትን መጀመሪያ ስብከት በዚህኛውም ዓለም በወዲያኛውም ዓለም ሳይታወቅ ስብከት የሚባለውን ነገር የጀመረ ማን ነው? ቅዱስ ገብርኤል ነው። ቅዱስ ገብርኤል በዓለመ መላእክት መላእክት ሳይረጋጉ ሳጥናኤል ሳይፈጥር ፈጠርኩ ብሎ ዓለመ መላእክትን በረበሸ ሰዓት፣ መላእክት በተቸገሩበት ሰዓት ንቁም በበህላዌነ እስከ ንረክብ ለአምላክነ ያለ ማን ነው ማለት ነው? ቅዱስ ገብርኤል ነው። ምእመናን፣ ቅዱስ ገብርኤል ፈጣን መልአክ ነው። ሰሚ መልአክ ነው። ሩሩ መልአክ ነው። ቸር መልአክ ነው። ቅዱስ ገብርኤል መልካም ለመልካም ነገሮችን ሁሉ ይዞ ወደ ሰው ልጅ ፈጥሮ የሚመጣ ነው። የሚያረጋጋ ነው። ዘካርያስን ያረጋጋ በስተርጅና ሲለምነው የኖረውን ጸሎት ሁሉ አሳርጎለት በእግዚአብሔር ዘንድ መልስ ይዞ ያመጣ ድንግል ማርያምን ለዓለም መድህን ለዓለም መዳን ምክንያት የሆነውን ኢየሱስ ክርስቶስን እንደምትወልደው ዓለም በችግር ውስጥ ባለበት ሰዓት የብስራት የደስታ ቃል ይዞ የመጣ አናንያ አዛርያ ሚሳኤል በተቸገሩበት ሰዓት በእግዚአብሔር በታመኑበት ሰዓት ፈጥኖ ከሳት ያዳነ ዛሬም ደግሞ ቅዱስ ቂርቆስንና ኢየሉጣን በሳት መካከል ሲጣሉ ሳቱን ያቀዘቀዘ ዛሬም እንደ ሳት በሚያቃጥል ችግር ውስጥ ያለን ሰዎች እግዚአብሔር አምላካችን በቅዱስ ገብርኤል ላይ አድሮ ምን ይበልልን? ያጥፋልን፣ ያቀዝቅዝልን፣ ይስማን ነው። ይህን ለማለት ነው። መልካም በዓል ይሁንልን። መልካም በዓል ይሁንልን። ቅዱስ ገብርኤል ይስማል። ቅዱስ ገብርኤል ያከናውንልን። እንግዲህ እኔ ዛሬ ነው እዚያው ደምረን ላይ የቆምኩት። ሳምንት ነው የመጣሁት። ሳምንት ተቀብላችሁኛል። ዛሬ ቅዱስ ገብርኤል ከእናንተ ጋር አብሬ አክብሬ ያለው እግዚአብሔር እስከፈቀደው ድረስ ከእናንተ ጋር አብሬ እኖራለሁ። ቅድም ሲጠቃቀስ በስብከተ ወንጌል ኃላፊው እስካሁን የነበሩ አስተዳዳሪ ሰበካ ጉባኤውን ካህናቱን ያለውን ህብረተሰቡን አስተባብረው ሲሰሩ ቆይተው እሳቸው ደግሞ ወደ ሌላ ደብር ተዛውረዋል። እንደዚሁ ነው የኛ ስራ፣ ተዘዋውረን መስራት የካህናት ግዴታ ነው። አሁን ከሳቸው የቀረውን የተረፈውን ደግሞ ከእናንተ ጋር ሆነን እንቀጥላለን፣ እንሰራለን ማለት ነው። ቤተ ክርስቲያን አንድ ስለሆነች ትላንትና አንድ ቦታ፣ ዛሬ እዚህ፣ ነገ ደግሞ ሌላ ቦታ ምን እንላለን ማለት ነው፣ እንሰራለን። እናንተም ስጦታውን የሰማችሁትን ቅድም መደጋገም አያስፈልግም። ቅዱስ ገብርኤል ቁልቢ ላይ ሰልፍ ይዛችሁ እባካችሁ ልስጥ ብላችሁ ነው የምትሰጡት አይደል እንዴ? ምእመናን ሰልፍ ይዛችሁ ተጋፍታችሁ እባካችሁ የምሰጠበት ጉድጓድ ጋር አድርሱ ብላችሁ ነው የምትሰጡት። እኪሳችሁ ያለው ሲያልቅ እኔ ራሴ ዛሬ በአጋጣሚ እዚህ ቦታ ተቀይሬ ባልመጣ ኖሮ
የነበርኩ ማለት ነው፣ ቁልቢ ነበርኩ ማለት ነው። የኪሳችን ሲያልቅ ተበድረን ነው የምንሰጠው አይደል? እውነት አስብ። የኪሳችን ሲያልቅ ተበድረን ነው ቁልቢ የምንሰጠው። ስለዚህ ቁልቢ ያለው ገብርኤል እዚህም አለና ምንም ከዚህ በላይ መደጋገም ሳያስፈልግ መስጠት የሚገባችሁ ቅዱስ ገብርኤል ስለሚመለከት፣ ስለሚያይ፣ ስለሚባርካችሁ አብዝቶ መስጠት ስለሚያቅበት የምትሰጡትን ስጡ። ይህን የተባለውን ልማት በጋራ እናለማለን። ከዚህ በላይ ሰዓት ሰንበት ስለሆነ ማቆየት ስለሌለብኝ ወደ መላከ ኃይል አፈወርቅ ዮሐንስ የለሚኮራ ክፍለ ከተማ ዋና ስራ አስኪያጅ ቅዳሴውን ሌሊት መጥተው ኪዳኑን አድርሰው ቅዳሴውን ቀድሰው በጣም ረጅም ቁርባን ነበር አቁርበው አሁንም ሊያስተምሩንና ሊባርኩን መካከላችን ላይ ተገኝተዋል ማለት ነው። እግዚአብሔር እድሜና ጤና ይስጥልን።